ሰላም እንዴት ናችሁ? የዩቲዩባችን ቤተሰቦች የዕለቱን ዜና ይዘን ቀርበናል። እስከ መጨረሻ አብራችሁን ቆዩ። ወደ ዋና ዜናዎች። የሰባ እንዳርታ ወረዳ ፍርድ ቤት ሰኔ 10 2018 ዓ.ም የ76 ዓመቷን አዛውንት ወይዘሮ አካዛ ሂሉፋን በ5000 ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤቱን ትዕዛዝ ባለመቀበል አሁንም በእስር ላይ እንዲያቆያቸው ታወቀ። አሜሪካ በህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። በደቡብ አፍሪካ በስደተኛ ጥል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚል ዘመቻ ተጠናክሮ መቀጠሉ ሀገሪቱን የሚኖሩት ኢትዮጵያውያን ለቲግቫ ኢትዮጵያ ገልጸዋል። አሜሪካ በኢራን ወደቦች ላይ ጥለው የነበረውን የባህር ላይ እገዳ ማንሳቷን አስታውቃለች። የሰባ እንዳርታ ወረዳ ፍርድ ቤት ሰኔ 10 2018 ዓ.ም የ76 ዓመቷን አዛውንት ወይዘሮ አካዛ ሂሉፋን በ5000 ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤቱን ትዕዛዝ ባለመቀበል አሁንም በእስር ላይ እንዲያቆያቸው ታወቀ። አዛውንቷ ሰኔ 8 2018 ዓ.ም ከመኖሪያ ቀበሌያቸው ተወስዶ የታሰሩ አዲስ ነው በተባለው የማካታ አዋጅ ተከስሰው ነው። አክሰስ ፎር ሁማን ራይትስ እንደ ሶሻል ጀስቲስ የተባለው የሰብአዊ መብት ተሟጋች ድርጅት ባደረገው የህግ ክርክር ፍርድ ቤቱ ክሱን ውድቅ በማድረግ በአስቸኳይ በዋስ እንዲፈቱ ወስኖ ነበር። ፖሊሱ የፍርድ ቤቱን ትዕዛዝ ወደ ጎን በመተው አዛውንቷን በእስር አቆይተዋል። አሜሪካ በህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰሜን ኢትዮጵያ እንደውም በመላው ቀጠና ያለው ሰላምና ደህንነት አደጋ ላይ ጥለዋል ባላቸው የህዝባዊ ወያኔ ሓርነት ትግራይ አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን አስታውቀዋል። ውሳኔ የተላለፈው በስደተኞችና ዜግነት አዋጅ አንቀጽ 212 በተሰጣቸው ስልጣን መሰረት መሆኑን የገለጹት ሚኒስቴሩ እገዳው በትግራይ ክልል ያለው ቀውስ ለመፍታት የሚደረገው ጥረት የሚያስተጋግሉ አክራሪ አቋም ባላቸው አባላትና የቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑን ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መከላከያ የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት የሰሜን ኢትዮጵያ ሰላም ደግሞ ስጋት ላይ መጣሉን ጠቁመዋል። በተለይም በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይልና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያን የሰላም ስምምነት ተከትሎ የተገኘውን አንጻራዊ የመረጋጋት መሆኑን አመላክተዋል። አሜሪካ በሰላምና በክብር መኖር የሚፈልገውን የትግራይን ጨምሮ መላው የኢትዮጵያ ህዝብ መደገፏን እንደምትቀጥል የገለጸው መግለጫው በቀጠናው ሰላምና መረጋጋትን የሚያነጉ አካላት ላይ ተጠያቂነት ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውለው አስታውቃለች። የቪዛ እገዳ የጣለባቸው አክራሪ ግትር አቋም ያራምዳሉ የተባሉ የህወሓት አባላት ስም ዝርዝር በይፋ አልተገለጸም። በደቡብ አፍሪካ በስደተኛ ጥል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚል ዘመቻ ተጠናክሮ መቀጠሉ ሀገሪቱን የሚኖሩት ኢትዮጵያውያን ለቲግቫ ኢትዮጵያ ገልጸዋል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩት ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽተዋል። በአመፁ መሪዎች እስከ ሰኔ 23 ቀን ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት ጊዜያት ገደብ እየተቃረበ በመምጣቱ በአሁኑ ወቅት ከሁሉም አካባቢዎች ከፍተኛ ውጥረትና
ስጋት መንገሱ ነዋሪዎቹ ጠቁመዋል። በተለይም በአንዳንድ አካባቢዎች የጥቃት ወራማጅ ቡድኖች ቤት ለቤት እየዞሩ እያንኳኩ አልወጣችሁም እዚሁ ናችሁ እያሉ ማስፈራራት ላይ በመሆናቸው በሀገሪቱ የሚኖሩት የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን አስረድተዋል። ማላዊ፣ ኒጀር፣ ጋና እና ናይጄሪያውያን የመሳሰሉት ሀገራት ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያን ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና አዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያዋገዛ እርምጃዎችን እየወሰደ መሆኑን ቢገልጹም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራሪያ አሁንም እየተፈጸመ መሆኑን ሁለት የጆሃንስበርግ ነዋሪዎች ለቲግቫ ኢትዮጵያ ገልጸዋል። በተለይም በሀገሪቱ በከፍተኛ ቁጥር የሚኖሩት የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞን ሰልፍ ማድረጋቸውን ተሰምተዋል። በደቡብ አፍሪካ የኢትዮጵያን ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወሰዱ ጥንቃቄዎች በቀጣይ ዝርዝር መረጃዎችን እንደሚሰጡ የገለጹ ሲሆን ቲግቫ ኢትዮጵያ ጉዳዩን በቅርበት ተከታትሎ የሚያቀርብ ይሆናል። አሜሪካ በኢራን ወደቦች ላይ ጥለው የነበረውን የባህር ላይ እገዳ ማንሳቷን አስታውቃለች። የአሜሪካ ጦር ኃይል በፕሬዝዳንቱ መመሪያ መሰረት ወደ ኢራን ወደቦች የባህር ዳርቻዎች የሚገቡና የሚወጡ ማንኛውም የባህር ላይ እንቅስቃሴዎች ላይ ጥለው የነበረው የእገዳ ሙሉ በሙሉ ማንሳቱን አስታውቋል። ወደ ኢራን ወደቦች መጓዝ ወይም ከወደቦቹ የሚወጡ መርከቦች እንቅስቃሴ እንደሚያስተጓጉል የገለጹ የአሜሪካ ጦር እገዳውን ለማስፈጸም ይደረግ የነበረውን ወታደራዊ ጥረቶች ሙሉ በሙሉ ማቆማቸውን አረጋግጠዋል። ሆኖም የአሜሪካ ባህር ኃይል መርከቦች በኢራን ጋር የተደረሰ ስምምነት በአግባቡ መከበሩን ለመከታተል በአካባቢው ቀጠና ውስጥ ይቆያሉ ብለዋል። የተከበራችሁ የዩቲዩባችን ቤተሰቦች የዕለቱ ዜናችን ይህን ይመስል ነበር። እስከ መጨረሻ ስለተከታተላችሁን እናመሰግናለን።